አብርሽና ሄርሜላ ታረቁ በስተመጨረሻም። ቤተሰቦች ትላንትናው የማይደረግ ነገር ነበር ያደረገችው። አብርሽ ሲያስብ ፕራንክ አድርገዋለችና ብሩክ በትንሽ ነገር አብርሽ በትንሽ ነገር እንደሚናደድ እያወቅሽ አንቺ እንደዚህ ማድረግ አያስፈልግም ነበረ። ሄርሜላ ይኸውላችሁ ፕራንክ ቢቀርባችሁ ይሻላል የምትሉ እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ፕራንክ ሊያጣላችሁ ይችላል። ጋሼ ሁላ ነግራ ጋሼ ያልኩ እንትና ማን ነበረ ጋሽ ያልኩት ወንድሙን የአብርሽን ታላቅ ወንድምና ነግሮሻል ተስማምቼለሁ ባንቺ ሐሳብ ሲልሽ የዛኔ የአብርሃምን ጸባይ እያወቅሽ ምንም ነገር እንዳታረጊ ብለዋለችና ግን አብርሽ ሄርሜላ እንደዚህ ያስብ አይደለችም እንደዚህ አይነት ሰው አይደለችም። ሄርሜላ ጓደኛዋን ልታስተዋውቅ ነው እና የዛሬው ቪዲዮ ቤተሰቦች እንማርበታለን፣ እንዝናናበታለን፣ ፈታ እንልበታለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ እንድታረጉ በትህትና እንጠይቃለን። ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ። እውነቱን እኮ ነው። ፈርጠም አላለ አብርሹ እንዴ ምንድነው? ይኸውልህ ጣትህን እኮ ነው የሚያክለው እጁ ትንሽ እኮ ነው እንዴ። ይኸውላችሁ ፊዚካል እንኳን እዩ። ትላንትና የማይደረግ ነገር ነው አብርሃም ላይ ያደረገው። ምንድነው? ደበደበው በቃ ስብርብር ዶሮ ነው ያሳከረው። በቃ አጥንቱን ነው የተከነጣጠሰለትና እስቲ እኔ ደግሞ ወደ መጨረሻ የሚያስቅ ነው። አብርሃም ግን እኔ ቤተሰቦች ሐውልት እየመሰለኝ አይስቅ ምን አይል ኩስትር ብሎ ጀነን ብሎ ይሄ ምንድነው? ቆይ እስቲ ሐሳባችሁን ስጡት እንዴ። አንድ ወንድ እኮ በቃ እንትን ኮራ ማለት አለበት ግን ከኮራ ማለፍ ደግሞ የለበትም። ምንድነው ይሄን ሁሉ ጀነን ማለት? ልጁ በቃ ፈታ ያለ ልጅ ነው። እንደዚህ መሆን የለብህም እንትና ላይ ልጁ ላይ ብቻ ይቅርታቸው ሰፍኗል። እና ደግሞ ሁለት ደግሞ ብሩክ ነው የሚባለው ልጁ ስሙ ለካስ። አብርሃምና ሄርሜላ ወደፊት የምትሉ ደግሞ አብርሃምና ሄርሜላ ወደፊት እያላችሁ በኢሞጂ ወይ በተለያየ ነገር አጨናንቁት። እስቲ ሀሳባችሁን ንገሩኝ። ኔል ሳሚ ሲላት በጌታ እንደነክሰኝ አመኘ እንዴ ምንድነው? አብርሃም ጅብ ነው የጀሞ ጅብ ነው ምንድነው? ለምንድነው የሚነክስሽ እንዴ ሄርሜላ? እኛም አንፈው ነገር አለ። እኔ ቤተሰቦች ሄርሜላን እየጠላት ነው እንዴ? ስልክ አያነሳም፣ ሲደወልለት አያነሳም፣ ሲፈለግ የለውም በቃ እንዴ ጦጣ ነው ጥንብ ነው ምናምን ብሏታልና፣ ኧረ አብርሃም አይባልም እንደዚህ አይባልም። ምን አረገችህ? አብርሃም ቸኮልም የለብህም። ለምንድን ነው የምትቸኩለው እንዴ? ቤተሰቦች ኧረ አብርሃም ልክ አይደለም እንዴ። ፕራንክ የማያውቅ ፋራ ገገማ የሆነ ሰው አብርሃምን አየው እንዴ። ሄርሜላ ተበደነች እንዴ? ሁሌ ሄርሜላን ነው ፕራንክ የምታረገው። እሷ በተራዋ ሳታስበው ስታረግ ነው የምታኮርፈው። ሁለታችንን መድረስ በዚህ ነው የሚለው ባልሽ ጋር ሂጂ ብሎታልና የምን ባል ምናምን ነው የምትላት እንትና ሄርሜላ ወላ ደንግጣለች። እና ሄርሜላን ብቻ ፕራንክ ስታረጋት እንትና አትበል። አንተም እኮ ፕራንክ መደረግ አለብህ አይደል እንዴ? ለሴት ልጅም እኮ ቅድሚያ መስጠት አለብህ። ሄርሜላ ፕራንክ ስታረግ ለምንድነው እንትን የምትለው? ለምንድነው የምትናደደው? ሁለት ደግሞ አብርሃም በጣም ጅንን እያልክ ነው፣ በጣም እየተጀነንክ ነው። እና እንደዚህ መሆን የለብህም። ቴክስትም አይመልስም፣ ስልክም አያነሳም። ብቻ አብርሃም እኔ ግርም ነው የሚለኝ። እንደዚህ መሆን የለብህም። ልጁን ይቅርታ ብሎታል። እጁን ከሰባበረልህ በኋላ ይቅርታ ብሎታልና አብርሃምና ሄርሜላ ወደፊት ሁሌ ወደፊት። ብቻ ቤተሰቦች ዛሬ የምንማርበት ነገር የለም። እንግዲህ አንድ የተማርኩት አብርሃም ፋራ መሆኑ ነው። ለስድብ ምናምን ሳይሆን ቤተሰቦች ገብቷቸዋል አይደል? በቃ ፋራ ነው፣ ምንም ሙድ አያውቅም እና አልገባውም። ብቻ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው